ደስ ይላል ደስ ይላል ደስ ይላል። መጣችና ሳመችኝ ምኑ ጋ እዚህ አልሐምዱሊላ። ዛሬ ጸብ የሌለበት ጭቅጭቅ የሌለበት በቃ ደስ የሚያሰኝ ቪዲዮ ተለቀውልናልና ተመስገን በሉ፣ አልሐምዱሊላ በሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰብ እንዴት ናችሁልኝ? እንዴት ዋላችሁ? እንዴት አመሻችሁልኝ? ከኔ ጋር ሁሉ ሰላም። በጣም ደስ ብሎኝ ነው ዛሬ ያየኋቸው ጨረቃዎቻችንን ማለት ነው፣ ሀይሚዬና ብሩኬ። እዚህ እብድ ያለ ፍቅር አላችሁ፣ ግን የእናንተ ልክ ደግሞ ፍቅራችሁን እየተፎካከረው ነው። ስለዚህ ያችን ልካችሁን ማጥፋት መቻል አለባችሁ። በእርግጥ አሁን ላይ እየሰራችሁት ያለው ድራማ ነው እናውቃለን፣ ግን በሬል እንትናችሁም ትንሽ ልክ ያለባችሁ አይነት ነገር ይሰማኛል እና እሱን ነገር ማጥፋት መቻል አለባችሁ። ከዛ ውጭ ግን ያው ሞርዛን አሁን ላይ ልክ የተያዙት ከኦዲየንስ ጋር ነው ብዬ ነው የማስበው። ያው አንዳንድ ላይቭ ገብተው አፋቸውን የሚከፍቱ በጣም ብዙ አሉና የሆነ አድናቂ አይሏቸው ምናምን በቃ የራሳቸውን ስትረስ እያመጡ እዛ ጋር ላይቭ ላይ የሚያራግፉ ሰዎች አሉና ራሳቸው ሁሉም ነገር በራሳቸው እያሰቡ ማለት ነው። እና ራሳቸው ያሳልፉት ላይፍ ምናምን የራሳቸውን ስትረስ ነው እያመጡ እዚህ ጋር አንተ እንደዚህ ነው፣ እሱ እንደዚህ ነው፣ እሷ እንደዚህ ነች እያሉ የሚናገሩት የሚሳደቡት። ከትልልቅ ሰው የማይጠበቅ ብዙ ነገር የወረደ አስተሳሰብ ያላቸው አሉና ለእንደዚህ አይነት ሰዎች ናቸው ላይክ እኛንን የምንኖረው ህይወታቸውን የሚሉ አይነት ሰዎች የሉም። በቃ ነገሮችን ሰፋ አድርገው ማገናዘብ የከበዳቸው እነዚህ ልጆች ሁለታቸውም ትንንሽ ልጆች ናቸው። ሰው ቢሆኑ እነሱ ያው ሁለቱንም ባንድ ይዘው መሄድ፣ ምክንያቱም ሁለቱም ልጆቻቸው ስለሆኑ ማለት ነውና በዛ መንገድ ነበር መሆን ያለበት። ለማንኛውም እነሱ የተያያዙት ልክም ቢሆን ከነሱ ጋር ነው ከነዛ ጋር ነው ብዬ ነው የማስበው ማለት ነው። እና ያም ቢሆን ያለቀ ይመስለኛል። ዞሮ ዞሮ ያ ነገሮች አልቀው እንግዲህ እዩም ትናንትና አይታችኋታል፣ መታለች ወደ ቡታጅራ። ዛሬ እኔ ይዤላችሁ መጥቼ ነበር ለካ ቡታጅራ መግባቷም ማለት ነው። እና በወንድምየው ቤት በመከታው ቤት መታ ነበረ እና እንዳያችሁት ቢኒን አሳርፉልኝ ምናምን ነገር እያለች ስትቀባጠር ነበር። እኛ ያገባንም ብለው ሸኝቷታል። እንግዲህ ከዚህ በኋላ እንግዲህ ባሏ ጋር እዛው ትጨቃጨቃ፣ እኛ ያገባንም። እንኳንም ከነ ሀይሚዬና ከነ ብሩኬ ህይወት ወጣች። መጨረሻውን ደግሞ አላህ ያሳምረው። ኢንሻአላህ ሁሉም ነገር ይስተካከላል ውዶቼ። የተጨነቃችሁ ያሰባችሁ የምታለቅሱ ምናምን ሁሉም ነገር ፏ በሉ በቃ ምንም የሚያሳስባችሁ ነገር የለም። እንግዲህ ብሩኬ ዛሬ መግቢያ ሰርቶ ኢንትሮ ሰርቶ መጥቷል። ዱባይ እንሂድና ብቻችንን እስኪ ከሁሉም ነገር ርቀን ነገሮችን አውርተን ፈተን እንመለስ እያለ ነበርና ሀሳቡን በጣም ተመችቶኝ ነበረ። ምክንያቱም በቃ እዚህ ከግርግርም ከምንም ከሁሉም ነገር ራቅ ብሎ ራሳቸውን አዳምጠው ራሳቸው ሁለታቸውን ማውራት ያለባቸውን አውርተው ቢፈቱ በጣም ደስ ይለኝ ነበረ ማለት ነውና ሀይሚዬ እንግዲህ ደግሞ አልተስማማችም። እንግዲህ ምንም ማድረግ አይቻልም፣ ያው ያለችበት ሁኔታ ነው። ግን ብሩኬ ነገሮችን ስታስብ ቀድመ ብትነግራት ጥሩ ነው። ነገሮችን ከማድረግህ በፊት ቀድመ ብታሳውቃት መልካም ነው። ይኸው አሁን ጸብ ላይ ነው ያላችሁት፣ ምንም የተፈታ ነገር የለም፣ ገና ነው። ሀይሚዬ እንግዲህ ትናንትና ጓገጭ ብላ ነው የሄደችው እንግዲህ እንዳያችሁትና ያን ነገር ሳንትን ሳትል ሳይስተካከል፣ በእርግጥ ያን ነገር ለማስተካከል ወይም ደግሞ ከነገሮች ለመራቅና ብቻችሁን ለማውራት ፈልገህ ነው። ግን ደግሞ ይሄን ነገር ስታስብ ቀድመህ እኔ እንደዚህ አስቤ ያለውኝና እንደዚህ ብናደርግስ ብለህ እንትን ማለት ለእሷ ማሳወቅ መቻል አለብህ ቅድሚያ ማለት ነው። አንደኛ ሀይሚዬ ላይ ጥያቄ ይፈጥርባታል፣ ሁለተኛ ደግሞ አንተ ኪሳራ ውስጥ ትገባለህ ምናምን፣ ሌላ ጥፋት ሌላ ኪሳራ እንዳይሆን ነገሮችን ከፈታ በኋላ ወይም ከማድረግህ በፊት መጀመሪያ ማሳወቅ መቻል አለብህ ማለት ነው እንጂ አንተ ባሰብከው መንገድ ብቻ ይሆናል ብለህ አትደምድም። በቃ የእሷን ፊሊንግ ማወቅ መቻል አለብክ። የእሷን ስሜት መረዳት መቻል አለብክ። አንዳንዴ ብሩኬ ብዙ ጊዜ አሁን በድራማ የሚሳሳተው ነገር ይሄ እኮ ሪል ነው ሆኖ አይደለም፣ ግን በድራማው ነው አስተያየት እየሰጠው ያሉት ማለት ነው። ግን በሪል እንኳን እንደዚህ አይነት አስተሳሰብ ካለ ማስተካከል መቻል ግድ ነው። ገባችሁ? እንጂ አሁን ነገሮች ሳይፈቱ በራሳችን መንገድ ብቻ አስበን የሆነ ነገር ማድረግ የለብንም። በኋላ ላይ ያ ነገር ሳይሆን ሲቀር እኛን ኪሳራ ውስጥ ነው የሚከተን። ከኪሳራው በላይ ደግሞ ስሜታችን ይጎዳል። ገባችሁና ያ ነገር ስላለ ቀድማችሁ ለምታደርጉት ነገር
ለራሴ የምትሉት ሰው የራሴ የኔ የምትሉት ሰው ጋር የተጣላችሁት ሰው ጋር ማሳወቅ መቻል አለባችሁ ከማድረጋችሁ በፊት ማለት ነውና ብሩኬ ብዙ ጊዜ በድራማው ሚስቴኮቹ እነዚህ ናቸው። ከዚህ በፊትም እንዲሁ ሳያሳውቃት በራሴ መንገድ ይጨርሰዋለሁ እኔ ያስተካክለዋለሁኝ በሚለው ሀሳብ ነው እንግዲህ ሌላ ችግሮች እነዚህ ሁሉ ችግሮች ተባብሰው እዚህ የደረሱት ማለት ነውና አንዳንዴ ነገሮችን ሰፋ አድርገን ማሰብ መቻል አለብን። ሲቀጥል ደግሞ የኛን የራሳችንን ሀሳብ ብቻ ማየት የለብንም። ያ ሰውስ ምን ይሰማዋል፣ እሱ ጋር ምንድን አይነት ስሜት ይፈጥርበታል የሚለውንም ነገር ማሰብ መቻል አለብን ማለት ነው ውዶቼ። ይሄ ግን ያው ለድራማው ስለሆነ ነው እንጂ ምንም የተለየ ነገር የለውም ውዶቼ። እነሱ ፏ ናቸው። ዛሬ እንግዲህ አይታችኋል አይደለ? ላይክ ምጥት ሲል ከወደ ውጭ ሀይሚዬ ትላንት አራስ ነብር ሆና እንዴት እንደሄደች አይታችኋል። ዛሬ ደግሞ አስደነገከኝ እያለች ነው ያቀፈችው። ምንም ጓል አለችም ምንም አላለችም። በቃ ኖርማል ነው እንትን ያለችውን ስቃ ምናምን ማለት ነው። ላይክ ተዘጋጅታ የጠበቀችው አይነት ነገር ነው የሚመስለው። ደግሞ እኔ የታየኝ ዛሬ ውበቷ የሀይሚዬ ማሻ አላህ በጣም ነው ያማረባት። የምር ይሄ ውሃ ካርኑ በጣም አምሮባታል እና በጣም ደስ የሚል እንትን ነውና ሁሌ እንደዚህ ሁኝ በቃ ሀይሚዬ በጣም ነው የሚያምርባት። በተለይ ጥቁር ሲሆን ደግሞ ከቀይ ሰው ላይ እንዴት እንደሚያምርና ጸጉራችሁ ጥቁር ሲሆን ከቀይ ሰው ላይ በጣም ያምራል። እና ሀይሚዬ በጣም ወድጀዋለሁኝ። በጣም ነው ያማረብሽ የኔ ቆንጆ የኛ ልዕልት፣ በጣም አምሮብሻል። እንግዲህ ጠብ አድርገዋለች ብሩኬን። ጠብ ካረገችማ ቆይታለች። እሷም ጠብ ካለች ቆይታለች፣ እሱም ጠብ ካለ ቆይቷልና ዛሬ በጣም ነው ያሳቁኝም ደስ ያለኝም። ግን ዛሬ ደግሞ እንደዚህ ስቀን እባካችሁ ነገ ውሃ እንዳትደፉበት። እኔ እናንተ ነገር እኮ ይሄ ነገር ካልተፈታ አላምናችሁም። ነገ ደግሞ ጓብላችሁ ደስታችንን እንዳታጠፉት እባካችሁ። እኔ ጋር ግን በቃ ሞክራለሁ። በቃ መታገሉ ይሻላል ብዬ አስባለሁና ፈጣሪ ካለ ደግሞ ጥሩ ነገር ይዤ እንደምመለስም ተስፋ አደርጋለሁኝ። ሀይሚም በቃ ተስማምተን እኔና ሀይሚ ተስማምተን ወደ ኢትዮጵያ መመለስ ከቻልንም አሪፍ ነው አይደለም? እዚህም ጓደኞቻችንንም እያጣላን ነው፣ ከኛም አልፎ ብዙ ሰው እያጣላ ነው። በቃ እንደምታዩት ነው ቡራ ወንድማችን። አዎ እንደዛ ነው፣ መታገል ነው የሚሻለው። ብሩኬ በመሀላችሁ ሌላ ሰው ሳታስገቡ በራሳችሁ መጨረስ መቻል አለባችሁ። አንተም ተስፋ ሳትቆርጥ ነገሮችን በቃ በራስህ አቅም ተጠቅመክ ማስተካከል መቻል አለብክ ብሩኬ። ያው ያሰብከው ነገር ልክ ቢሆንም ግን ደግሞ መጀመሪያ እሷን ማሳወቅ ነበረብክ። ለማንኛውም ከዚህ በኋላ እንደዛ ነው ማድረግ ያለብክ ብዬ የማስበው ማለት ነው። ምንድን ነው የሚፈታው? ያገባሁት ነገር አለ? ያገባሁት ነገር እኮ የለም። ያገባሁት ነው ወደ ቤትም ይሁን ወደ ልቤ ያገባሁት ነገር ስለሌለ የሚፈታው ነገር የለም። አይ እኛ ሴቶች አስቸጋሪ ጸባይ እኮ ነው ያለን የምር። ወደ ልቤማ ሆነ ወደ ቤት ያገባሁት የለም ማለች ሀይሚዬ። ወደ ልብሽማ ከገባ ቆየ እኮ ሀይሚዬ። እና ልብሽ ውስጥ ቢገባ አይደል እንዴ ጓገጭ እንደዚህ የምትበሳጩ? አፍቅረሹ ወደሹ አይደል እንዴ? ምን እንትን የምንለው ነገር ግርም ይለኛል አንዳንዴ ማለት ነውና ለእኔ እንደዛ ነው። እሱ መፍትሄ ሊሆን አይችልም። እርግጠኛ ነሽ ብሩኬ? እኔ እርግጠኛ ሁኜና ሲጀመር ለዚህም አልመሰለኝም የመጣኸው እና ከቻልክ ደግሞ እኔ ደጋግሜ እየጠየቅኩ ነው፣ የቤቱን ቁልፍ ስጠኝ። ሀይሚዬ እንግዲህ አልቀበልም ብላለች። ያው ነገሮችን ለብቻችሁ ሆናችሁ ለመፍታት እንደኔ ብትቀበዩ ደስ ይለኝ ነበረ። ግን ደግሞ ያው ያልተፈቱ ችግሮች እንዳሉ ይሰማኛል፣ ይገባኛል። ግን እነዛን ችግሮች የምትፈቱት ደግሞ እናንተ ሁለታችሁ ብቻ ሆናችሁ ነው። ሁለታችሁ ብቻ ሆናችሁ ደግሞ መፍታት ያለባችሁ ያው እዚህም ሆናችሁ መፍታት ትችላላችሁ። ግዴታ ዱባይ ምናምን መምጣት አይጠበቅባችሁም። ሞርዛን ደግሞ ግን እሽም ብትየው ምንም ችግር አለው ብዬ አላስብም። እንደኔ አለው እንደ ውዶቼ እና ያው ችግርን ለመፍታት አይደለ ዞሮ ዞሮ የሚፈቱት ደግሞ እነሱ ናቸው ራሳቸው ሁለታቸው ብቻ እንደዚህ ፖላይት በሆነ መንገድ ቁጭ ብለው ሲያወሩ ችግሮች ይፈታሉ። ሌላ ሰው አይደለም የሚፈታላቸው የነሱን ችግር። በቃ ጥያቄ አሁን ብዙ ያልተመለሰላት ጥያቄ አለ ሀይሚዬ ላይ ብዙ የተናደደችበት ብዙ ስሜታዊ ያረጋት ነገር አለ፣ ረዳት አለሁኝ እና እነዛን ጥያቄዎች ደግሞ ቁጭ አድርጋ እንደዚህ አሁን እንዳሁኑ ሰላማዊ በሆነ መንገድ ጠይቃ ተረዳድታ
ወደ ራሳቸው የሚመለሱበት በዛ አይነት መንገድ ሲሆን ነው። እና ወደዚህም ቢመጡ እኔ ምንም መጥፎ ነው ብዬ አላስብም። ምክንያቱም በቃ አንደኛ ሰላም አግኝተው ሁለታቸው ብቻ ሲያወሩ ነገሮች ሁሉ ይፈታታሉ። ውስጡ በቃ የቀረ ነገር ካለ የምትጠይቀው ነገር ካለ በነጻነት በቃ ሁሉን ነገር በእርግጥ እዛም ነጻነት አታለች ማለት አይደለም፣ ግን የሆነ በዙሪያቸው ያሉ ሰዎች ምናምን አንዳንድ ጣልቃ እየገቡ የሆነ ብቻ ክፍተት ሊፈጠር ይችላል ምናምንና ራቅ ብለው እንደዚህ እንትን ቢሉ አሪፍ ነበር። እኔ ብሩኬ ሀሳብ ተመችቶኛል እውነት ለመናገር። ግን ብሩኬ ልክ አይደለም ብዬ ያሰብኩት መጀመሪያ ለሷ ቢያሳውቃት አሪፍ ነበረ፣ ቀድሞ ሳይቆርጥ ማለት ነውና ቀድሞ ነገሮችን ቶሎ በራሱ ሀሳብ ብቻ ማድረግ የለበትም። እንትን ቢል አሪፍ ነበረ፣ አስቦ እሷ ጋር አውርቶ ቢሆን አሪፍ ነበረ ብዬ አስባለሁ። ከዛ ውጭ ግን ሌላ ነገር እንትን አይለኝም። ከዛ ደግሞ ሀይሚዬ ቁልፍ ስጠኝ እኔ እየደነገጥኩ ነው ምናምን የምትይው ነገር እኔ እስከ ዛሬ ስንት ነገር ያሳለፋችሁ ልጆች ዛሬ እንግዲህ እንደዚህ የሚያስብል ነገር አለ ብዬ አላስብም። እንኳን አንቺ ሀይሚዬ እኛ ራሱ እዚህ ተቀምጠን በርቀት እያየናችሁ ያደጋችሁ ስለሆናችሁ በእናንተ 100% እምነት አለን። በቃ ሁለታችሁንም በጣም ነው የምንወዳችሁ። አለ አይደለ ምንም ነገር ሌላ መጥፎ ነገር ያረጋሉ ብለን ማናስብ በክብራችሁ የማትደራደሩ ልጆች እንደሆናችሁ ነው የምናውቀውና እሱን ነገር እንኳን እኛ በ100% አፋችንን ሞልተን እናወራለን አይደለም አንቺ ማለት ነውና ብሩኬን በዚህ አይነት መንገድ ሌላ ነገር ውስጥ መግባት የለብሽም ብዬ አስባለሁ። ያው የለድራማው ነው ብዬ አስባለሁ አሁንም ማለት ነውና እኔ ነው ማውራት ማትፈልጊ እኔ ነው ማውራት ማፈልጊ እኔ ደግሞ እፈልጋለሁ። አንቺ ስለተኛሽ ደብሮሽ ነው አይተኛ እንጂ መብት። አይ እኔ ሰው የተኛበት ላይ መተኛት አልፈልግም። አንተ እኮ ነህ አንቀህ ይዘህ ነው እንጂ እኔ መተኛት እጄን ለዚህ ይሁን ይለቅቅሃለሁ። የምር ይሁን ያልያዝኩህም ይሁን መቼ ያዝኩሽ? ትኬት ቆርጫለሁ የዱባይና ይሁን ይለቅቅሻለሁ ይሁን ይለቅቅያለሁ ይባባላሉ። ወይኔ ተነፋፍቀዋል እኮ እናንተ። እሺ ተነፋፍቀዋል እንበል። አሁን የናፍቆት አይነት ነገር ነው የማየው እዚህ ጋር እና ባንድ አይኖሩም። ሀይሚዬ ብቻዋን እዛ ቪላ ቤት እየኖረች ነው የምትሉኝ? አይ አላምንም፣ የውሸት ነው። እኛ ጋር እያስመሰሉ ነው እንጂ አብረው ነው የዋሉት፣ አብረው ነው ፏፈሽ ብለው አብረው የዋሉት። እሷም እንደዚህ አምሮባት ቆንጅዬ ሁና ምናምን ፏፈሽ ብላ ነው የጠበቀችው። እንደምታያት እርግት ብላ ምናምን ነው እንግዲህ ትላንትናዋን ሀይሚና የዛሬዋን እዩዋት እንግዲህ። ትላንት አይደለም ከትላንት ወዳ ሶሪ ውዶቼ፣ ከትላንት ወዳ ነው ለካ። ትላንትማ አልመጡም፣ ረፍት አድርጋ ነበር ሀይሚዬ። እንግዲህ ጸጉሯ እንደዚህ ፏፈሽ ብላ ልትመጣ ነውና ብቻ ዞሮ ከትላንት ወዳ የነበረውን ነገር ሪያክቷን አይታችኋልና እንዳላይ ከዚህ ቤት ምናምን ብላ ጓገጭ ብላ ነበር የሄደችው። ዞሮ ውዶቼ የምንላችሁ ነው አሁን ሀይሚዬ ላይና ብሩኬ ላይ በጣም ኃይለኛ ፍቅር አለ እንደምናየው እንግዲህ እና ፍቅር አለ። ፍቅራችሁን አስበልጡ፣ በቃ ፍቅራችሁን አስቀድሙ ለሁሉም ነገር ማለት ነው። ሁሉን ነገር ትውት አድርጋችሁ ነገሮችን ቁጭ ብላችሁ ፈታችሁ በቃና ሀይሚዬም ሌላ ነገር አሁን መለያየት እያለ ምናምን የሚለውን አሁን ማምጣት አልፈለኩም። የምሬ ነው። እኔ ይሄን ቃል መስማት አልፈልግም። የምሬ ነውና ሀይሚዬ ይችን ቃል እንደው ከቻልሽ ባታወጫት ከዛ ደግሞ በቃ ልሂድ ምናምን ሲል ልሸኝክ ስትለው ከዛ ደግሞ ምን አለ ለምን ትሸኛለች ሲል ደግሞ አንዷ ይዛህ ብትሄድ ሳለች ሀይሚዬ ማለት ነውና ብሩኬም ግራ ገባው ማለት ነው እዛ ጋርና ብሩኬ ደግሞ ሊወጣ ሲል በቃ ሊለያት ሲል እንዴት ብሎ እንትን ይበል በቃ ከሷ መለየት አልፈለገም ምናምን አይነት ነገር። ከዛ ተመልሶ መጣ በፊኛው አሳቦ ወላሂ እነዚህ ልጆች ግን ማለት ነውና እንደዚህ የመሰለ ፍቅር እያላችሁ ለምንድነው ሌላ ነገር እንትን የምትሉትና ሀይሚዬም በቃ ሌላ ነገር ማንሳቱን ምናምን ትተሽ ዛሬ ተገናኝታችሁ ያወራችሁበት መንገድ በጣም አሪፍ ነውና በዚህ አይነት መንገድ ስታወሩ ነገሮች የማይፈቱበት ምንም አይነት ምክንያት የለም። ፍቱ ነገሮቻችሁ ማለት ነው። ከዛ በተጨማሪ ብሩኬ ሀይሚዬ እውነቷን ነው። ማንም ሴት አንተን ተች እንድታደርግ አትፈልግም። አንተም ቢሆን እሷን ማንም ወንድ ቀና ብሎ እንዲያያት እንደማትፈልገው ሁሉ ማለት ነው። ሶ ቀለል አድርገህ ነገሮችን አንዳንዴ አትይ። እሷ ላይ ምን ይፈጥራል፣ እሷ ላይ ምን አይነት ችግር ምን አይነት ስሜት ነው እሷን የሚሰማት ብለክ ማሰብ አለብክና በዛ መንገድ ነው መጓዝ ያለባችሁ። ሰላማችሁን ያብዛልን።